ዱላ ብትይዙ አይሻላችሁ ነበር? እውነት ለመናገር በዱላ ነበረ። ለማንኛውም እኔ ዛሬ ሜሪ የተናገረችው በመሀል የተናገረችው ንግግርና የአብርሃም ወንድም የተናገረው ንግግር መስጦኛል ማለት ነው። አባት ስለሆንክ ብቻ ልጅህን ማየት አትችልም። ልጅህን ማየት ትችላለህ፣ ነገር ግን ይህ የምታደርገው ድርጊት ምናምን እንግዲህ ብለው እንትን ሀሳብ አስተያየት እየሰጡት ነበረ። አቤት ንግግር፣ አቤት የሚያረካ ንግግር ማለት ነው። ሩታዬ ዛሬ ረጋ ብለሻል። እውነት ለመናገር የትላንትናው እንትን ደስ አይልም ነበረ እና ሩታዬ የኔ ውድ ነገር በቃ እንደ ዛሬ ሽን ሆኜ አብርሃም ሴት ጋር ሄደ፣ ከሴትም ጋር መጣ፣ ከምንም ጋር ሄደ፣ ከምንም ጋር መጣ፣ ችላ ብትይ ነው የሚሻለሽ ማለት ነው። ምክንያቱም የኔ እናት ሰው ሁሉ ህዝብ ሁሉ አንቺ ላይ ነው የተነሳው። እንዴነችና እናንተ ምንድነው እንደ ጉንዳ ሆ በላችሁ ተነሳችሁበት። የምሬን ብላችሁ አቤት አሽቃባጮች፣ አቤት አሽቃባጮች፣ አቤት አሽቃባጮች። አብርሃም የአራት ወር ልጅ ቤት አስተኝቶ ከሄርሜላ ጋር መሆኑን ለእናንተ ደንታ ቢስ ነው፣ ጣጣ የላችሁም። ነገር ግን ሩታ ትላንትና በቃ ከሴት ጋር ሄደሃለ፣ ከማንም ጋር ተንዘላዝለህ መተህ ልጄን ማየት አትችልም ስትለው እናንተ ደግሞ ምን አላችሁ? አባት እኮ ነው፣ እንደዚህ እኮ ነው። አባት ነው፣ አባትነቱን ይነፈግ አይደለም። አይ አይደለም፣ ልጁን ይይ መብቱ ነው ማለት ነው። ግን እሱ ሲያደርግ አንተ የአራት ወር ልጅ ትተህ ለምን ሄድክ አትሉም እንዴ? እናሽቃባጮች እናሽቋላጮች ማለት ነው። ለምን ለሁሉም ነገር ገደብ አለው፣ ለሁሉም ነገር ጊዜ አለው ነው የሚባለው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉ። ዛሬ እንግዲህ ድብድብም አልቀረም ነበረ፣ ሊደባደቡ ነበረ ቡዜና ሜሪም። እንግዲህ ምን አገባሽ ምን አገባሽ ምን አገባሽ ምን አገባሽ፣ ሁለታችሁም አያገባችሁ በባልና ሚስት መሀል ማለት ነው። ሁለቱም ነገ ይታረቃሉ። ግን እኮ ቡዜ ምን አገባሽ የምትባል ሴት አልነበረችም። ነገር ግን ባለፈው በተናገርሽው ንግግር ምን አገባሽ? ማን ተናገር ያለሽ? ብልግናሽን ነው የሚያሳየው። የዚህ ጋ ብልግና ሰርተሻል ምናምን ስትያል ነበረ። የገዛ የወንድምሽ ሚስት በደንብ ታውቂያለሽ እኮ እንደማታደርገው። ስለዚህ እንደዛ እያልሽ ነበር። ማን በያለሽ? ምን አገባሽ? ሜሪም ደግሞ አንቺስ ምን አገባሽ? እውነት እና ለማንኛውም አብርሃም ሰሞኑን ስትሳለቁ ነበረ። ከዛች ሴትዮ ጋር እንዳስፈለገ ስትሆን ነበረ። ምን ስትል ነበረ? አሁን ላይ ደግሞ ያው ልጄ እያለ ይገኛል። ልጄ እንዴ ልጅ ሀቴ አይደለም። አቤት ልጁ እንዴት እንደሚያሳሳ እውነት። ነገ ልጃችሁ የሚያፍርበት ቪዲዮ አትስሩ ስል ነበረ እኔ። ነገ ህፃን ልጃችሁ የሚያፍርበት የሚሳቀቅበት ቪዲዮ አትስሩ። እውነት ለመናገር የአብርሃም ቪዲዮ በጣም ነው የሚያሳቅቀው። ከሄርሜላ ጋር የሰራው ቪዲዮ በጣም ያሳፍራል፣ ያሳቅቃል ማለት ነው። ስለዚህ ይሄ ልጅ አድጎ ነገ ቀን ያየዋል። አሁንም የሩታ ቪዲዮ የትኛው ነው የሚያሳቅቀው? የራቆት ቪዲዮ ይዘሻል ስትባል የተባለችበትን ቪዲዮ አንድ በሉልኝ። የሩታው ማለት ነው። የራቆት ቪዲዮ ይዘሻል የተባለችበትን ሪል አይደለም። ያ ነገር የታወቀ ነው። ሩታ ማመንዋ ደግሞ ሩታ ለምን ቀረጽ ያደረግሽ ስትባል እንዳደረገ ሰው አክት አደርጋለች እዚህ ጋር እንደቀረጸ ሰው። ያንንም ደግሞ ያሳቀቃል፣ ያሳፍራል። እና ይሄ ብቻ ነው ስለተሰራችሁ። ሌላው ግን የአብርሃሙ ሁሉም ቪዲዮ ያሳፍራሉ። አለቀ። አምናችሁ ተቀበሉ። እየመረራችሁን ዋጡት። ለወንድ ልጅ ደግሞ አታሽቃብጡ። ወንድ ልጅ ነው። ሴት ልጅ ደግሞ ትንሽ ነገር ነው የሚበቃት፣ ትሰበራለች። ነገር ግን ሁለቱም አይሰበሩም። አምናችሁ ተቀበሉ። እና አብርሃም እኔ እስከ መቼ በዩቱብ እንደምትኖሩ እስከ መቼ በዩቱብ እንደምትተዳደሩ አላውቅም። ሰው እኮ ማስታወቂያ ይሰራል፣ ስራ ይሰራል፣ የግል ስራ በዩቱብ በሰራው ገንዘብ የሆነ የራሱ ስራ ይፈጥራል። እናንተ ግን ሁሌ ቤት ቁጭ ብላችሁ ድራማ መስራትና ትዳራችሁ ላይ መነገድ፣ ልጃችሁ ላይ መነገድ፣ ሴት መቀያየር፣ ሴት ማምጣት። ከዛ በኋላ ለሩታ ደግሞ ደስታ አመጣችሁላት። ከዛ አሁን ዳኒ ያመጣችሁላት። ሌላ ማነው ያመጡት? ከዚህ በፊት አላመጡም። ከዚህ በፊት ማለት ነው። አሁን ሜሪም ተጨምራለች እና ጥሩ አይደለም እውነት ለመናገር በትዳራችሁ። በዛ ላይ ደግሞ ወንድ አመጣች፣ እሱም ከሴት ጋር መለጣጠፉ። አቤት የአብርሃም ቪዲዮ ከሴት ጋር የተለጣጠፍከው። የምሬ ነው የምልህ። በጣም ነው እኮ የሚያሳቅቀው። ልጅ እኮ ይሳቀቅበታል። የሚያፍርበትን ቪዲዮ ልጃችሁን የሚያፍርበትን ቪዲዮ ለምን ይሰራል? ማታ በተሰራው ቪዲዮ እንደዚህ ብላችሁ ሀሳብም እየሰጣችሁ የነበራችሁ ዩቱበሮች ነበራችሁ። የአብርሃሙ ላይ ልጃችሁ የሚያፍርበት ቪዲዮ አላላችሁ። አብርሃም ሲሰራ አብርሃም ያደረገው ድርጊት እኮ ልጆ የሚያፍርበት ነገር እኮ ነው። ሩታ ሄዳ እንደዛ ተንጠልጥላ ብትሰራው ኑሮ አስባችሁታል እንዴ? ዘልዝላችሁ ነበር የምታንጠለጥላት። እውነት ከሌላ ወንድ ጋር ሄዳ እንደዚ አይነት ድርጊት ብታደርግ ምን አይነት ስሜት ይሰማችሁ ነበር? ምን ልትሏት ነበረ? ዘልዝላችሁ አልኳችሁ እኮ። ብታገኟት ስጋው ራሱ ቆራጣችሁን አንጠለጥሉት ነበረ። የምሬን ነው የምላቸው የአብርሃም ድርጊት ብታደርገውና ለማንኛውም
የዛሬው ንግግሬን ተመችቶኛል። እውነት ለመናገር ወንድሙም እንግዲህ የአብርሃም ወንድምም ሲናገር ነበረ። እሱ ምን እያለ ነበረ? በቃ አብራችሁ እንድትኖሩ ወይም ደግሞ ተለያይታችሁ እንድትኖሩ የፈለግነው ሁለታችሁ ሰላም እንድትሆኑ ነው፣ እንድትጎዱ ስለማንፈልግ ነው። ሩታ ሰላም ስለምንፈልግ ነው። ሰላሟ ከፈለጋችሁ ልጁን ማየት ይችላል። ቤቷን አይምጣ አልልም። ልጁን ለማየት ይመጣል። ጋይስ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ልጁን አይ አልልም። እኔ ሰው ልጅ የወለደውን ልጅ እንዳያይ ይከልከል አልልም። ነገር ግን አብርሃም ሌላ ሴት ጨብጣ ልጅህን እንዳትጨብጠው። የምሬን ነው ምለ ይሄማ እጅ ወደ ላይ እውነቴ ነው ምለ እንዴ ሌላ ሴት ይዘ አቅፋ ሌላ ሴት ስማ ከሌላ ሴት ጋር ተለጥፋ እንዴት ብለህ ነው ታዲያ ልጄን ብለህ የምትመጣው? ልጄ የሚል ሰው የአባትነት ስሜት የሚሰማ ከሆነ ማለት ነው ራስህን ጥንቆቅ ታደርግና ስራህን ትሰራለህ በአግባቡ። ከዛ በኋላ ነገ ልጅህን የማያፍርበት ቪዲዮ ትሰራለህ። ከሴት ጋር ማግባትን ከፈለክ፣ ፍቅረኛ መያዝን ከፈለክ ምን ታረግ ነበረ? ራስህን ልጅህን እስኪያድግ ድረስ ሰብር አድርገህ ትጠብቃለህ እንጂ በ4 ወር ከሌላ ሴት ጋር ምን በ4 ወር ገና እንደተወለደም ከሌላ ሴት ጋር አይደል እንደነበርከው እንደተወለደም ከሌላ ሴት እኔ አሁን ህፃናቶች ማለት ነው ውድ ቤተሰቦች ይህን ሁሉ ቪዲዮ ተሰርቶባቸዋል፣ ተደርጎባቸዋል፣ ተወርቶባቸዋል። ነገር ግን ነገ ቀን ልጁ ይሄ ቪዲዮ እየተሰራ የነበረው እንደዚህ ነው ተብሎ ቢነገረው ያምናል ብላችሁ ታስባላችሁ? ውድ ቤተሰቦች የምሬ ነው የምላችሁ። ያምናል ወይ? ወይስ ልጁ ማሳመናችሁ እንደምንም ብላችሁ እንደናንተ አይነት ድርጊት ማለት የእናንተ ባህሪ ተከትሎ እንዲወጣ ነው የምታደርጉት? ባጃችሁ ግባ ያሳካላችሁ። የምር ልጁን እንዳታረጉት። እውነት አብርሃም፣ በተለይ አንተ ወንድ ልጅ ወልደህ ገና ሴት ላይ ሄደህ እየተሰካህ እየተንጠለጠልክ ልጅህም እንዲንጠለጠል እንዲሰካ ታደርገው ሴት ላይ የምር እንዳታደርገው። በቃ የአባት ሁኔታ ተከትሎ ነው የሚሄደው የሰው ልጅ። እናት የምታደርገው ድርጊት እኮ ልጅ ያደርጋል አይደለም? እናት ሌባ ከሆነች ልጅም ሌባ ነው ይባላል። እናት ባለጌ ከሆነች ልጅም ባለጌ ትሆናለች ይባላል። እናቷን አይተህ ምንድነው ልጇን አግባ ይላሉ። ስለዚህ የእናት ባህሪ ታይቶ ነው የሚደረገው እና የአባትን ባህሪ ማየቱ መፈተሹ ግዴታ ነው። ሌላ ሴት ለጋ ሄደ ልጥፍ ሄደ ስክት እያልክ ለማንኛውም እንግዲህ መጨረሻቸው ምና ይሆናል። እስከ መቼም እንደሆነ አላቅም። ደህና ነገሩ እኛ ጾማችን ልንጨርስ ነው ጋይስ። እናንተ አላቅላችሁም ክርስቲያኖች። እንግዲህ አይዟችሁ። ለማንኛውም 1 ወር ከምናምን ቢቀራችሁ ነው 1 ወር ነው 1 ወር ከምናምን ቢቀራችሁ ነው እንግዲህ ቻሏቸው። ጾማችሁ በትክክል ሳትጾሙም የነበራችሁ ነበራችሁ። እኔስ ማነኝ? እኔ ስሳደብ አይደል እንደነበርኩኝ? እኔማ ተሳዳቢዎች ነበረ ስሳደብ የነበረው። ምድረ በጎች ማለት ነው። እውነት በጎች ናችሁ እኮ እናንተ። እና ሩታዬ የኔ ውድ ነገር ራስሽን ቆፍጠን እናደርገሽ ከጀርባሽ ያሉ ሰዎችን ገለል አድርገሽ ልጅሽን ብታሳድጊ ባይነኝ። እኔ ወንዶቹን ዳኒ ራሱ ቢርቅ ደስ ይለኛል። ምክንያቱም ሰው ስም ያልሆነ ስም እየሰጣት ስለሆነ። ለነገሩ ሰጣችኋት አልሰጣችኋት ደንታም የላትም ልጅቷ። ኧረ ደንታም የላትም መስሎም አይታያትም። በቃ ጀግኒት እንዴ ነው እንጂ እንዴ እኔ ከኔ እንደዚህ ተብያለሁ ቪዲዮ አልሰራም፣ እኔ እንደዚህ ተሰድቤያለሁ አልወጣም ወደ ሚዲያ ብሎ ነገር የለም። ቆፍጣኔት። ሰላም ሆኑልኝ ቤተሰብ።